ትልቁ ዳቦ ሊጦ ነው ይላሉ እናቶቻችን። ትላንትና ኢየሩስ ምን ስትል ሰማዋት? የልጄ አባት ከኔ ጋር ነው መሆን ያለበት፣ አስደስተዋለሁ። የፈጀው ጊዜ ይፍት፣ ግን ደግሞ የሰው ህይወት መበጥበጥ አልፈልግም ብላ እርፍ አለች። ሴትዮ ከኛ ጋራ ነው እንዴ ፉክክር ገባሽው? ጭራሽ የጋሽዬ ፎቶን የተለጠፈው ትላንትና ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምናረፈዳችሁ አለው። እግዚአብሔር ይመስገን። ትላንትና አልመጣሁም፣ ትንሽ ድምጼ ኖርማል አልነበረም። ዛሬ ኖርማል ሆኗል። አመሰግናለሁ የኔ ውድ ቤተሰቦች። ትላንትና ጨረቃዎች ያልመጡም ነበረ፣ ግን ደግሞ ቅመም እየመታለች ከቦስ ጋራ ከማንቼ ማሊያ ጋራ ማለት ነው። ባይዜ በጣም ነው የሚያምርባት። የመጀመሪያ ነው ያየሁት ማሊያ ስትለብስ ማለት ነው። ለካ የማንቼ ደጋፊ ናት። ባለፈው ኤፋ የተንቢ ወንድም ተደብቃ ታያለች፣ ትደግፋለች፣ ደጋፊ ናት እያለ እየተከራከረ ነበረ ቲክታክ ላይቭ ላይ ማለት ነው። የማን እንደሆነ እሱም እርግጠኛ አልነበረም ማለት ነው። ሶ የማንቸስተር ዩናይትድ ነው ማለት ነው። እንግዲህ ርፍ ጭራሽ ቃል ታስገባታለህ ቦስ ይመጣዋል። ይሄ ልክ አይደለም። የምር በጣም ልክ አይደለም። ቢግ ሚስቴክ። ጭራሽ ወተት አላልክም። በጾም አይባልም፣ በጾም ነው፣ ጾም እንደሆነ ማለት ነው። ለማንኛውም ጆኪንግ፣ ያው የፈለገውን ሰው መደገፍ መብቱ ነው። ግን ደግሞ እኔ ሴቶች ኳስ እንዲደግፉም እንዲያዩም እኔ ሪከመንድ አላደርግም። ለምን መሰላችሁ? በኋላ ባለትዳር ስትሆኑ ልጅ ሲመጣ ልጆቹ ማን ማኔጅ ሊያደርጋቸው ነው? ከአሁን ጀምራችሁ ኳስ እንደዚህ በጣም በሞቲቬት የምታዩ ነገር ከሆነ የምሬን እኮ ነው፣ እስከ እርጅና ድረስ ትሄዱበታላችሁ። ምክንያቱም ኳስ ማየት በጣም በጣም መጥፎ ነው፣ ማየት ማለት ነው። ለምሳሌ እዚህ ቤት አራቱ ወንዶች ማለት ነው የሚደግፉት ሌላ ነው፣ አባት የሚደግፍ ሌላ ነው፣ ሚስት የምትደግፍ ሌላ ነው፣ አንድ ሴት አለች፣ ሴቷ ደግሞ የምትደግፈው ሌላ ነው። አስባችሁታል? በአንድ ቤት ማለት ነው አራት አይነት ደጋፊ አለ፣ ግን ይበሻሸቃሉ። በጣም ነው ቤቱ በአንድ እግር ነው የሚቆመው አንዱ ካስገባ ማለት ነው። እና መጥፎ ነው፣ የምር በጣም መጥፎ ነው። እና አንድ ካፕሎች አሉ በጣም እየተቀነባበሩ ነበረ ከነ እዮባ ጋራ ማለት ነው። በጣም ነው መወዳቸው ያሉት። የት ቻይና ይመስሉኛል። ማርያምን በጣም በጣም ነው መወዳቸው። እና እሷ የአርሴናል ደጋፊ ናት፣ እሱ የማንቸስተር ደጋፊ ነው። እና በጣም ነው የሚበሻሸቁት። እሱም ያበሽቃታል በእሷ መጥፍ ማለት ነው። ሲያሸንፉ ያበሽቃታል። ያው የፍቅር ነው እንጂ የሬሊ አይደለም። የነሱ በጣም ጎበዞች ናቸው። በጣም ነው የምወዳቸው። ባይዞ ማርያምን በእምነታቸው ጎበዞች ናቸው። ልጆቻቸው በየጊዜ ነው የሚያቆርቡት ምናምን ነገር እና በዛ በተቃራኒ እንደነሱ ባለትዳር የሆኑ ሰዎች በትንሹ የሚናደዱ፣ የሚበሳጩ፣ የሚበሽቁ ከሆኑ ያንን ትዳር ይበረክታል ብዬ አላስብም። በእውነት ወደ አሁኑ መለያት የሚመጣው የምር እነሱ እንደነሱ የሚበሻሸቁ ከሆነ ማለት ነው። እና ከአሁኑኑ ሴቶችዬ ኳስ ባታዩ ባትደግፉ። ኳስ ማየት መጥፎ ነገር አለው ማለት አይደለም። ግን ሴት ልጅ ከአሁን ጀምራ ኳስ እያየች ከሄደች ወደ ትዳር ስትገባስ እንዴ የእውነት ኳስ በጣም መጥፎ ነው። የሰርጋችሁ ዕለት ራሱ አላጋጠማችሁም? የሰርጉ ዕለት ስልኩን አውጥቶ ኳስ ያያል። አይታችኋል ብዬ አስባለሁኝ። አረ በእናትህ አታሰፍረኝ ትላለች እሷ ማለት ነው። ካሜራማኑ ደግሞ ነፍሱ አይማረው ዝም ብሎ ይቀርጿል። እና እንደዚህ ሌሎቹ እንድትማሩበት ነው። እና ኳስም አይደለም ሴት ይቅርና ወንዱ ራሱ በሰርጉ ዕለት አይደለም ሴት ልጆች ይመጣሉ፣ ማህበራዊ ኑሮ አለ ምናምን ነገር እና ያንን ነገር ሲመጡ ማን ነው ማኔጅ የሚያደርገው? ኳስ መቼን ቁጭ ብላችሁ አታዩም አይደለ? ልጆች ሲንጫጩ ሲርባቸው የሆነ ነገር ረበስማ ብዙ ነገር እንትናል ማለት የሚያስገድዳችሁ ነገር አለ ማለት ነው። ግን ከአሁኑ ኳስ ባታዩ ባይ ነኝ፣ እንደኔ ማለት ነው። አይመስላችሁም? እንደኔ ይመስለኛል። ኤኒዌይስ ጨረቃዎች ትላንትና ላይቭ ላይ መጥተው ነበረ። አሪፍ ጊዜ ነበራቸው። ጊፍተሮችም በጣም የእውነት እናንተ በስማም እነ ዩዘር ገነት ናንሲ መሰለችኝ ብዙ ናቸው ባይዞ
እና እናንተ በወጣ ይተካ ጨረቃዎቻችን እንዳስደሰታቸው ማለት ነው። በመጨረሻ ግን በጣም ያናድደው እዛ ጋር ጥፋቱ የማን ነው? የምር ጥፋቱ እኮ የብሩኬ አይደለም። እዛ ጋር የምር በሞተር አንድ እንትን ጌም ስትጫወቱ አምናችሁ አይደለም የምትጫወቱት። የመቀጣትም የመቅጣትም ግዴታችሁ ነው፣ መብታችሁም ነው። አሁን ለምሳሌ ሳሙና እንደ ኦፕሽን ነው የሚጠቀሙት እንጂ ሳሙና ይበላል ማለት አይደለም። እንደ አማራጭ ነው እሱን የሚሰጡት ማለት ነው። ሶ ቅጣቱ ትንሽ የሚከብዱ ቅጣቶች አሉ። ይሄ ልብስ መቅደድ ምናምን ይሄ ጥሩ አይደለም ማለት። አሁን ማታ ለምን ልብስ አስቀድርከው የተባለው ለምንድን ነው? እንትን ሞተር እኮ አሸንፎት አይደለ? ሞተር አሸንፈው ክፈል ስጠኝ ሲለው እሺ በቃ ተወው ሌላ ጊዜ አለው ብሩኬ ማለት ነው። ትቶለት ነበረ እና በላቸው ማለት ነው። ከዛ ኔትወርክ አስወጣው፣ ከዛ ቀጣው ማለት ነው። የዛኔ ነው የተናደደው ብሩኬ ማለት ነው። እና እዛ ጋር የብሩኬ ጥፋት አይደለም። የእውነት እውነቱን ምንትናል ጀጅ አድርጉ። በአንድ ነገር አይደለም ጀጅ ማድረግ ያለባችሁ። እና እዛ ጋር ትክክል አልሰራም በላቸው። ያው እሱ ማሸነፉ ደስ ብሎኛል ማለት ሁሌ ይሸነፋል፣ ግን የተናደደበት ስለተሸነፈ አይደለም፣ ስለተቀጣ አይደለም። ብሩኬ እዛ ጋር ማወቅ ያለባችሁ ነገር ማለት ነው። የምር አንበሳ ስላልወረደ እንዲህ ሁሌ እየወረደለት አይደል? በጣም እየወረደለት አንበሳ የእውነት በጣም የሚከብድ ቅጣት ቀጥቶ አያውቅም፣ እንደ ሌሎቹ ማለት ነው። የእውነት የሆነ ሲምብል ነገር ነው የሚቀጣቸው። ሶ እየሩስ እንደሰማችኋት ግዴታ ከኔ ጋር ነው መሆን ያለበት እያለች ነው። ሆ ከኛ ጋር ነው እንዲህ ፉክክር የገባችው እሷ ልጅ። የምር ፉክክር ከኛ ጋር ነው። ምክንያቱም ለምን አልደገፋችኝም፣ ለምን አልወደዳችኝም ምናምን እያለች ማለት ነው። የምር አሁን እውነት አላት እሷ ጋር። የእውነት የመጣችበት ወይ እኮ ሴትን የሚያሰድብ ሴትን የሚያስንቅ ነገር እኮ ነው። እኛን የማዳን ቅመሞች ልታጃጂ አትሞክሪ። እንዲህ ሌላው ብታጃጂ እኔን ሰኒ አታጃጂኝም። የምር እንዲህ ሞኞች አደረገችን እኮ እየመጣች በየቀኑ እኝኝ እያለች ማለት ነው። እና ነገራቶችን በውስጥ መፍታት ጀምረናል ነው ያለችው። ፈተነዋል ነው ርዕሱ፣ ተፈተዋል ነው ያለችው። ሶ እንትኑ አልፈልግም ምን አይደል ያለችው፣ ዲኤንኤው አልፈልግም ብላለች። እና ስራ እንደጀመራችሁ እኮ እናውቃለን። እና አልሸነፍ ብለሽ ነው እልህ ገብተሽ ነው አሁን ከኛ ጋራ ሲያምርሽ ይቀራል። የምር የምሬን እኮ ነው። እሱ እኮ አንድም ቀን ቼክ አድርጓት አያውቅም። አንድም ቀን 2 ቀን ነው 2 ቀን ኦር 1 ቀን ስሟ አንስተዋል። እሱም የሆነ ነሰሰሪ በሆነ ነገር ነው ያነሳት እንጂ አንድም ቀን ሜንሽን አድርጓት አያውቅም። እና ለዛ ነው መሰለኝ ቅር እያላት ነው በ3 ቀን በ4 ቀን የምትመጣው ማለት ነው። አሁን ደግሞ ፍቅር እየሆነ ብዙ ነገርን እያየች አገረሸባት መሰለኝ። እልህም ገብታለች ማለት ነው ከኛ ጋር ይመስለኛል። ንግግሯ በጣም ግልጽ ነው ፉክክር እንደሆነ ማለት ነው። የእውነት ሬዲ ልጅ ወልደሽ ከሆነ ልጅ የእግዚአብሔር ስጦታ ነው። የምር ልጁ የእሱ ከሆነ ልጁ የማሳደግ ግዴታው ነው። ግን ከአንቺ ጋር የመኖር የመሆንም ማንም የትኛውም ሕግ ሊያስገድደው አይችልም። ፍቅር በግድ የለም። ያኑም ያላመነበት ልጅ ማለት ነው። ሶ ለምን ዲኤንኤ አልፈልግም አልሽ? እና አንዳንዴ በጣም የምታበሳጭ ንግግሮች ትናገራለች ምናምን ነገር። ትረዱኛላችሁ? እቺን ቃላት ትታታለች። በጣም ቆይተዋል እየደጋገመችብን ነበረ ማለት ነው። ኤንዌስ በቅርቡ እውነቱን ይወጣል ብላለች። ምን አይነት እውነት እንደሆነ ባይታወቅም የምናይ ይሆናል ማለት ነው። ግን እባክሽ እየሩስ በዚህ ሳምንት እስከ ፋሲካ ድረስ እንዳመጪ፣ የእውነት ህመማት ውስጥ እንዳመጪ። የምር አንዳንድ ሰው እኮ ትንም ብሎ ምንድን ነው ብቻ ተናግሮ እንድትናገሩ ያደርጋቸዋል ማለት ነው። እኛ ማዳም ቤት ያለን ጭራሽ ምንም የማናቅ አደረገችን። ሞኞች ማለት ነው። ይሄን አክል ነው እኛን የምትንቀን ማለት ነው። ሶ ረፊ እየሩስ የምር ጥሩ አይደለም።
ከኦዲየንስ ጋራ ፉክክር እልህ ባትገቢ ኮሜንት እያነበብሽ እንትን ሪከመንድ የሚያደርጉሽን የሚመክሩሽን ለምን እንዲህ ትሉኛላችሁ ማለታችን የሚያስፈልሽ ነገር ስለሆነ ማለት ነው። ሶ ከኛ ጋር ፉክክር ባትገቢ ጥሩ ነው። ምክንያቱም ሚዲያ ላይ እስከ ሰራሽ ድረስ የማክበርም የመውደድን ግዴታሽ ነው እኛ ማለት ነው። አንቺን ተወድኙም አታከብሩኝም ምናምን ትያለሽ፣ የማይወዱሽ የማያከብሩሽ በስራሽ ስለሆነ ማለት ነው። አትደግፉኝም ነው እያልሽ ያለሽው ሶ የሚያስደግፍሽ ስራ ስላልሆነ አሁንም ከዚህ ከውሸትሽ እስካልወጣሽ ድረስ ማንም ሊወድሽ ሊያከብርሽ አይችልም። ስለዚህ ታይ እየሩስ ታይ የምር በጣም እኔ እንጃ። አንዳንዴ ቆም ብለሽ አስቢ እስኪ። እውነት የያዘ ሰው እኮ እንደዚህ አይደለም። የምር እሪ በከንቱ አይልም። እውነት ሬሊ ከሆነ እንዲህ ብዙ ጊዜ ተጎዳው ምናምን ብለሽ የልጅ አባት ከኔ ልታደርጊዋችም መጀመሪያ የት ሄደሽ ነበር? እና አንቺ ያደግፉኝ በዚህ ነገር ነው እኔ የምደግፍሽ ነገ እንዳንቺ እንድሆን